ደግሞ ከሁሉም በላይ ማለት ነው እህቶቼ፣ ከሁሉም በላይ እባካችሁ ትናንሽ ልጆች የሚያዩዋቸው አሉ። ትናንሽ ልጆች አሉ። በቃ ዝሙት የሚያስቡ በእናንተ ምክንያት ማለት ነው። የስንት ነፍስ እንደምታጠፉ አስባችሁታል? የእናንተ አጥፍታችሁ የብዙ ነፍሶች እያጠፋችሁ ነው። ትናንሽ ልጆች አሉ ቲክታክ ቁጭ ብለው ተደብቀው ከቤተሰቦቻቸው የሚያዩ እናንተ ጭፈራችሁን ዝሙታችሁን ስታሳዩ ትንሽ እኔ እኮ ጻድቅ አይሆን አይደለም። እሺ እንደዚህ ብላችሁ በፍቅር ነው የምጠይቃችሁ። እሺ የምናስተምረው ነገር እንወቅ። ይህ ጭፈራ ቲክታክ ያላ ውሸት ነው ወንድሞቼ፣ ውሸት ነው። የጭፈራ ምናምን እያደረግነው ያለ ነው ውሸት ነው። እባካችሁ በተለይ ሴቶች እባካችሁ፣ በእናንተ ምክንያት ስንት ሰው ኃጢአት ውስጥ እየወደቀ ነው። በእናንተ ምክንያት ስንት ወንዶች ዝሙት እንደሚፈጽሙ በእናንተ ጭፈራ፣ በእናንተ መራቆት። ከዛስ መስቀል አላችሁ፣ መስቀል አድርጋችሁ እግዚአብሔር እኮ እኔ ብንቀው እኮ ምንም ለእግዚአብሔር ምንም የሚደርስበት ነገር እኮ የለም። ስንት እግዚአብሔር የሚሳደበው አለ አይደል እንዴ? ሶሻል ሚዲያ አሁን እኮ የእግዚአብሔር መሳደብ እኮ ሆኗል። መቀለድ፣ ጦርነት እያለ ከማልቀስ ይልቅ በጦርነት መቀለድ፣ መሳቅ። እኔ ለእግዚአብሔር ብንቀው እናንተ ብትንቁት ለእግዚአብሔር ምንም። እግዚአብሔር ምስጉን አምላክ ነው። እግዚአብሔር ክቡር አምላክ ነው። ምንም አይደርስበትም። እኛን ሰሜ የሌለው ለቅሶ የሚባል ነገር አለ። ያ ሁሉ ነገር አድርጋችሁ መጨረሻችን አፈር ነው እና ንቁ እህቶቼ። በተለይ እባካችሁ ዓለም የምትገዛበት ሴት ነች። ኦኬ፣ ሴት መንፈሳዊ ከሆነች ዓለም ሰላም ትሆናለች። ሴት ክፉ ከሆነች ዓለም ክፉ ትሆናለች። ወንድ ተገዢ ነው፣ ለሴት ልጅ ተገዢ ነው ወንድ። ወንዶች እባካችሁ ለወንዶች ምንም ማለት አልችልም። ያሳዝኑኛል። በቃ ማርያም ክፉዎች እኮ ናችሁ። የሚደፍሩ ምናምን አይደለም ብላችሁ እሺ። ሳይፈልጉ ኮሜንት ይጽፋሉ። ውይ ያንቺን እንትን ባረገኝ እዚህ ስማች ነው የጠፋ ነው ወንድሞች፣ ይሄን ያክል ነው የጠፋ ነው። ግን በቃ ንቁ፣ ተነሱ። በቃ ንስሐ እንግባ፣ እንቁረብ። ማርያም ንስሐ እንግባ፣ እንቁረብ። በቃ ተዋቸው። ብዙዎቹ ስለሚጠፉ እነሱን አትመልከቱ። ይጠፋሉ ተብለዋል። ለምንድን ነው ማነቃው? ብዙዎቹ በዛን ጊዜ ይስታሉ። ብዙዎቹ ይስታሉ ወንድሞቼ። ስለዚህ ከሚስቱ ጋር ለምንድን ነው የማትነሱት እናንተ? ኖ እኔ መሳት የለብኝም ከአሁን በኋላ እግዚአብሔር መያዝ አለብኝ አትሉ? ኖርማል ነው፣ ቀላል ነው፣ ታደርጉታላችሁ። በእውነት ምንድን ነው ነፃ መሆን አይደለም፣ ከኃጢአት ነፃ መሆን አይደለም። ኦኬ፣ ንስሐ መግባት፣ መቁረብ። ከዛ በኋላ በቃ አለቀ፣ ህይወታችሁ አለቀ። ከዛ በኋላ በዝሙት ወድቃላችሁ፣ እንደገና መነሳት። ከዛ በኋላ በዘፈን መነሳት። አልቻልኩም ይዋችሁ ችዬ ነው እኔ የሚመስላችሁ ወንድሞቼ? ኧረ ተው በእናታችሁ ስሙ። ኧረ እባካችሁ። እኔ እኮ አንድ ነፍስ ስለምታሳዝነኝ እኮ ነው እዚህ መጥቼ ኮሜንት አንድ ነገር አንብቤ የምመለስላችሁ። አልቻልኩም፣ አልችልም አትበሉ። ማንምስ አይችልም። እናንተ አቅም አላችሁ የላችሁም? እኔ አቅም አለኝ የለኝም? እህቴ አቅም የለንም፣ እኔም አልችልም። እንግዲያውስ ክርስቶስ በሚሰጠኝ ኃይል ሁሉም እችላለሁ። ይሄ ማለት ምን ማለት ነው? ዛሬ መውደቅ መነሳት፣ ዛሬ መውደቅ መነሳት፣ ዛሬ መውደቅ ዛሬ መነሳት። ይሄ ነው። እስከ ዕለተ ሞታችሁ አትችሉም። ንጹህ ለመሆን እያሰባችሁ ነው፣ አትችሉም። ከሙዚቃ ባንዴ መጥፋት፣ ከሱስ ባንዴ መጥፋት፣ ከጭፈራ ባንዴ መጥፋት እየፈለጋችሁ ነው፣ አትችሉም። ቀስ በቀስ መጀመሪያ ግን ቁልፉን ያዙት። ቁልፉ ምንድን ነው? ንስሐ መግባት፣ መቁረብ። እስኪ እግዚአብሔር እንቀበለው፣ እግዚአብሔር እስኪ እንቀበለው። እናንተ እኔ ሁሌም የምነግራችሁ ነገር አለ። እኔ የናይት ፓርቲ የጭፈራ ሱስ ነበረኝ። አልፈራም። እኔ ዝም ብዬ ነው የምነግራችሁ እንድትማሩ ስለምፈልግ ነው። ብዙ ነገር አይቻለሁ። ጭፈራ የሚባል ነገር ግን እጠላዋለሁ ብዬ አስቤ አላቅም በህይወቴ። በቃ ጭፈራ ቤት መውጣት በጣም ያስደስተኛል። እኔ መጥላትም አልፈልግም። ና ንስሐ ግባ ካሉኝ ይቀልዳለሁ። ኧረ በስመ አብ ሂድ አንተ። ከዛስ ንስሐ ገብቼ
እግዚአብሔር ጋር ምናምን እያልኩ ወደ ቤተክርስቲያን ስትመላለስ ጭፈራ ላቋርጥ ምናምን እያልኩ ነበረ። ያ ነበረ ማቲያስ። ያ ማቲያስ አልችልም ነበር የሚለው። ስሙኝ ወንድሞቼ፣ ለእናንተ ነው። አልችልም ማቲያስ አይችልም ነበር የሚለው። ማን ነው የሚችለው? እግዚአብሔር አምላክ። እግዚአብሔር አምላክ ይችላል። እናንተ እግዚአብሔር አምላክ ይችላል። ንስሐ ገባሁኝ፣ ቆረብኩኝ። ያ ጭፈራ ቤት የሚባል ነገር መስማት እንኳን ያስጠላኛል በጣም። እግዚአብሔር ምስክሬ ነው፣ አልወድም። እግዚአብሔር ይመስገን። ያ ነው ልመሰክርለት የመጣሁት። ወጣቶች የት ናችሁ? የት ናችሁ? እኔ እግዚአብሔር ከያዝኩኝ በኋላ ይሄ ነገር ላቋርጠው ነው? ሙዚቃ መስማት ላቋርጥ ነው? እስኪ ቁረቡ፣ እስኪ ቁረቡ። ሙዚቃ የሚባል ነገር ካስታወሳችሁት እስኪ ቁረቡ። ስስ አለባችሁ። እስኪ ቁረቡ፣ እስኪ ቁረቡ ወንድሞች። እግዚአብሔር ከሁላችንም ጋር ይሁን። አንደበታችን ይክፈትልን። እግዚአብሔር ይጥራን ለሁላችንም። በዚህ ሰዓት እግዚአብሔር ወደ ኖህ መርከብ ይሰብስበን። ሰው ተኝቷል። ሰው እየቀለደ ነው። በዚህ ሰዓት እግዚአብሔር ይሰብስበን። እግዚአብሔር ይሰብስበን ወንድሞቼ፣ እግዚአብሔር ይሰብስበን። በእውነት የኖህ ጊዜ ነው ይሄ፣ የግብረ ሰዶም ጊዜ ነው። እግዚአብሔር ንቁ ብለዋል። ኦኬ፣ ብዙ ሰው በሚጠፋበት ሰዓት እናንተ ንቁ፣ እናንተ ንቁ ተብለዋል። የት ናችሁ? ተኝታችኋል? አዎ፣ ዛሬ እኔ ቤት የለም፣ ሰላም ነኝ እኔ። እስራኤል ኢራን ምናምን እየተባለ ነው። እኔ ቤት ሰላም ነው። ቀልዱ፣ ኑ ሳቁ፣ ጌም ተጫወት፣ እንደ ሁል ጊዜ ቀልዱ፣ ዝፈኑ፣ ጨፍሩ፣ ተሰዳደቡ፣ ስለ ዘር አውሩ፣ ተሳዳደቡ። እግዚአብሔር የለም በሉ፣ ተስፋ ቁረጡ። አዎ፣ አዲስ አይደለም ዓለም አዲስ አይደለችም። ለእግዚአብሔር ሆን አታውቅም። ወንድሞቼ ኑ እንሰብሰብ። ኧረ ኑ እንሰብሰብ፣ ኑ እንሰብሰብ፣ ኑ እንሰብሰብ። የእግዚአብሔር አመጣጥ እግዚአብሔር ይመጣል ማለት ክርስቶስ የሚመጣ መስላችሁ ነው እንዴ? እኔ ያሳዝኑኛል። ኢየሱስ ሊመጣ ነው፣ ኢየሱስ ሊመጣ ነው ይላሉ እንዴ? ኧረ እኔ ልሄድ ነው። ኢየሱስ ሊመጣ ነው። እኔ መጽሐፍ አለን። እግዚአብሔር መች እንደሚመጣ በግልጽ እኮ ነግሮናል። መንቃት አቁተን እኮ ነው። አትሸበሩ። ኢየሱስ ሊመጣ ነው፣ ኢየሱስ ሊመጣ ነው። ለምን ትሸበራላችሁ? እግዚአብሔር ያዙ፣ ንስሐ ግቡ፣ ቁረቡ፣ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። እግዚአብሔር ቢመጣ ለምን ትሸበራላችሁ? ለምን ትጨነቃላችሁ? እኛማ ደስ ይለናል። አባቴ ሲመጣ እንዴት ነው የፈጠረኝ አምላክ። እናቴ እንኳን ለማየት ጓጓለሁ። የወለደችኝ እናቴ እንኳን የተፈጠረች ለማየት ጓጓለሁ። እሷን ለማየት ምን ያህል እንደምጓጋ፣ ምን ያህል እንደምትናፍቀኝ እንዴ! አምላኬ ቢመጣ እኔ ለምን ይከፋኛል? ለምን ጨነቃለሁ? ደስ ይለኛል እንጂ ንስሐ ገብቼ ቆርቤ ከተጠበቅኩት ተዘጋጅቻለሁ። እኔ ኃጢአቴ አይደለም፣ ንጹሁኝ አይደለም። ንስሐ ገብቼ ቆርቤ ብላችሁ ንጹሁኝ አይደለም። እንደኔ ቆሻሻ የወደቀ የለም፣ ኃጢአተኛ የለም። ንጹህ መሆንም አልችልም፣ አይሆንም፣ አልችልም። ክርስቶስ ይዣለሁ፣ እሱን አምነዋለሁ። አምላኬ ሆይ እንደ ኃጢአቴ ብዛት ሳይሆን እንደ ቸርነት እለዋለሁ። ንስሐ ስቀበል፣ ቁርባን ስቀበል አምላኬ ሆይ እንደ ኃጢአቴ ሳይሆን እንደ ቸርነት፣ እኔ ያንተ ቸርነት አምኜ ነው እለዋለሁ። በእግዚአብሔር ቸርነት ነው የሚበልጠው ከኔ ኃጢአት። በኃጢአቴ ቢሆንማ እንዴት እግዚአብሔር ፊት ቆማለሁ? እንዴት እግዚአብሔር የሚል ስም ጠራለሁ? እኔ አሁን የረከሱ የወደቁ ትውልዶች ነው እኮ መጥተው እግዚአብሔር የሚሳደቡ። እግዚአብሔር የሚለው ቃል የምናጣበት ጊዜ ይመጣል። እግዚአብሔር የምትለው ቃል ለመጥራት የምናጣበት ጊዜ ይመጣል ወንድሞቼ። በሰማይ እኮ እግዚአብሔር አልጠራም። በሰማይ እኮ ፈጣሪ አድነኝ ብትሉ እኮ ሰሚ የላችሁም። ፈጣሪ ማለት አቅም የላችሁም። እግዚአብሔር ወይም የማለት አቅም የላችሁም። እዚህ ምድር ላይ የሚያረክሱት ወንድሞቻችን ባለማወቅ የጠፉ የወደቁ የተጣሉ በእግዚአብሔር የሚቀልዱ እግዚአብሔር የሚሳደቡ የእግዚአብሔር ቃልን ያረከሱ እግዚአብሔር የሚለው ቅዱስ ስም እንደሆነ የረሱ የወደቁ ቅዱስ 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 ሲባል ዓለም ጸጥ የምትለው እዚህ መጥተው እየቀለዱ እየሰቁበት እግዚአብሔር ባገኘው ምናምን የሚሉ ሰዎች ስላልቅ ሆኖ ጭንቅላታቸው የጠፋ የወደቁ የተቀበሩ በመሬት እነሱን እየተከተላችሁ ነው። የጠፋ ነው እዚህ እየደረስ ነው። የዘሩትን ያዝዳሉ። እግዚአብሔር ዝም ማለታቸው ለነሱ እግዚአብሔር የለም አትበሉ። እሺ በስመ አብ እግዚአብሔር አምላክ መሐሪ ነው የሚባለው። እግዚአብሔር እንዴት ዝም ይላችኋል አትበሉ። እግዚአብሔር መሐሪ ነው። የእግዚአብሔር ትዕግስትን ተመልከቱ እናንተ። ምን ያህል ትዕግስት፣ ምን ያህል ትዕግስት ነው የእግዚአብሔር። እኔ እግዚአብሔር አንድም ሰው ያለ እዚህ ትልቅ ሰውዬ ነው። ምናልባት የጤና ችግር ሊኖርበት ይችላል። ሰው ስለሚስቅበት አሁን በእግዚአብሔር ይቀልዱ ነው። እኔ አልፈራም።
ይሄ ሞጣ ምናምን የሚባሉ ሰዎች እግዚአብሔርን ይሳደብ። እኔ ስማ ማንሳት ምናምን አልፈራም። ማርያም አዝናለሁ። በክርስቶስ የሚመጡብኝ ሰዎች አልወድም። ምናልባት ለእነሱ ግን ትዕግስታቸው የእግዚአብሔር ትዕግስት ይገርመኛል። እግዚአብሔር አጥፋቸው ምናምን አይደለም ምለው እኔ እግዚአብሔር ይሳደባሉ። እኔ እግዚአብሔርን ጠይቃለሁ፣ እኔ እግዚአብሔር እንደዚህ ያደርጋለሁ ይላሉ። ትልቅ ሰውዬ እኮ ነው። ትልቅ እኮ ነው። በፈጣሪ መቀለድ ሰው ማሳቅ ነው። ከሁሉም በላይ ደግሞ የሚያሳዝነው ኮሜንት የሚሰጡ ሰዎች አያችሁ። እዚህ ነው የደረስነው። ጊዜ ነው የደረስነው ወንድሞቼ። ንቁ፣ ግዳውስ ንቁ። እሺ ንቁ። ኑ ንስሐ እንግባ፣ እንቁረብ። እሺ ንስሐ እንግባ፣ እንቁረብ ወንድሞቼ። ተዘጋጁ። ክርስቶስ ለማየት ደስ ይበላችሁ። ወደ ክርስቶስ ቤት ለመሄድ ደስ ይበላችሁ። መቁረብ ደስ ይበላችሁ ወንድሞቼ። ኑ ንስሐ እንግባ። የሚቀልዱብን ብዙ ነው። እግዚአብሔር የለም የሚሉ ብዙ ናቸው። ተስፋ የቆረጡ አሁን በዚህ ሰዓት ገና ይመጣሉ። በጣም ብዙ ተስፋ የቆረጡ ይመጣሉ። ሴቶች ለሴቶች ወንዶች ለወንዶች ይበዛሉ። ራቆታቸውን ይሸጣሉ። ገና ምን አይታችሁ ወይ ጊዜ ትላላችሁ። አሁን ገና ጊዜው እየተጀመረ ነው። ታለቅሳላችሁ። መጥፎ ጊዜ ይመጣል። ከእግዚአብሔር የረቀ ትውልድ እንደዚህ ነው። መገዳደል እያስለመዱን ነው። አሁን በዚህ ቦታ እንደዚህ ሞቱ፣ በዚህ ቦታ እንደዚህ ሞቱ እያሉ እያለመዱን ነው። ሞት እንድንለምደው ለመድ ነው። ኧረ አሁንስ እየለመድ ነው። ሞትማ ከለመድ ነው ቆየ። ድንገት ታያላችሁ። ዓለም ትቀየር ታያላችሁ። እናንተ ወንድሞቼ ተዘጋጁ። እናንተ ክርስቶስ ያዙ። ተነሱ፣ አትተኙ። ተነሱ። እግዚአብሔር ይዛችሁ ምንም አትሆኑም። የምትሰሩት ስራ ካለ ስሩ። ምንድነው የምትሰሩት? መርካቶ ነጋዴ ናችሁ? ሊስትሮ ናችሁ የምትሰሩት? ባንክ ቤት ነው የምትሰሩት? ምንድነው የምትሰሩት? ስሩ። ቁረቡ። ግን ንስሐ ግቡ። እናንተ ነፍሳችሁ ነው ለዘላለም የምትኖረው። ነገ ዋሻለሁ። ያለ መዋሸት የሚኖር ነገር አለ? ነገ ዝሙት እፈጽማለሁ። ነገ እግዚአብሔር ነው። ቀጣይ ቀዳሜ ፓርቲ ወጣለሁ። ቀጣይ ቀዳሚ የእግዚአብሔር ነው። ዛሬ እስኪ ልቁረብ። ቤተክርስቲያን ካለ ዛሬ ንስሐ ገብቻለሁ። ቀኖናዬን ጨርሻለሁ። ዛሬ ልቁረብ እስኪ። ነገ ከተሳሳትኩኝ እናየዋለን። ነገ ትሳሳታለህ። መነሳት ነዋ። መነሳት፣ መውደቅ፣ መነሳት አዳማዊ ነው። ይሄ ሰዋዊ ነው። አትፍሩ። መነሳታችሁን አትፍሩ። ክርስቶስን አንድ ኃይል ስጠኝ ብለው ማርያምን እኔ እግዚአብሔር የምጠይቀው ክርስቶስ እግዚአብሔር አምላኬ ወይ እባክህ ኃይል ስጠኝ ብለው ምን ይመስላችኋል ወንድሞቼ? የምሰግድበት ምናምን ኖ ንስሐ የምገባበት ንስሐ እንዳልፈራ የሰራሁትን ኃጢአት ሁሉ በድፍረት ሂጄ ንስሐ አባቴ ጋር ንስሐ እንድገባ ያ ነው ኃይል ስጠኝ የሚለው ክርስቶስ። ለሁላችንም ይስጠን ወንድሞቼ፣ ለሁላችንም ይስጠን። እግዚአብሔር ይርዳል። እሺ አይዟችሁ። እናንተ አይዟችሁ። ክርስቶስ የያዛችሁ ክርስቶስ የምትፈልጉ ወይ ማርያም መታደላችሁ ብታውቁ በዚህ ሰዓት ክርስቶስ መያዛችሁ ክርስቶስ መፈለጋችሁ መታደላችን። ደስ ይበላችሁ። አይዟችሁ። እሺ ሰው አትፈልጉ። ሰው እንዲያደንቃችሁ ሰው እንዲከተላችሁ አትፈልጉ። እሺ ክርስቶስ ያዙ። በቃ ደስ ነው የሚለው። ደስ በቃ ምን ልላችሁ? በቃ ማርያም በቃ የልቤን ባሳያችሁ ደስ ይለኛል። በቃ ክርስቶስ መያዝ ማለት በቃ የሆነ ሰላም ያለው ህይወት ተስፋ አላችሁ። አሁን ወንድሞቼ ያቸው የመጨረሻ ዘመን ምናምን ሲሉኝ በቃ እኔ ምንም አይመስለኝም። ይጨነቃል ሰው። የመጨረሻ ዘመን ነው ይሄ። የመጨረሻ ዘመን ነው። ለእኔ የመጨረሻ ዘመን ሞቴ ነች። አሁን ልሞት እችላለሁ። የመጨረሻ ዘመን የሷ ነች። ከዛስ ዝግጁ መሆን ንስሐ መግባት በቁራ እኔ አልሰማም። እስከ እግዚአብሔር ለሁላችንም አንደበታችን ይክፈትልን። እግዚአብሔር በእኔ አድሮ በተናቀ ወንድሟችሁ አድሮ ያስተምረናል። እግዚአብሔር ይመስገን። እግዚአብሔር አይንቅም። እንደ ሰው አይደለም። አንተ እውቀት የለህም፣ እውቀት አለህ አይልህም። ሰው መሆንህን ይመርጣል እግዚአብሔር አምላክ። የፈጠረ በጥበብ እጅ የሰራንና ሁላችንም እኩል ነና። በእውነት ማይምን አንድ ሚስጥር ልንገራችሁ። እኔ አንድ ነገር ልንገራችሁ። እኔ ካጋጠመኝ ሰው ነኝ። እሺ ማንም እንደናንተ እና በጣም ማለት እንደዚህ መጥቼ ሰው ወንድ ነህ እህቴ፣ እባክህ በእውነት እባካችሁ፣ እሺ እባካችሁ አንድ ነገር ልጠይቃችሁ። እኔ ክርስቶስ ላገልግልበት። ሁሌም ስለ እንደዚህ ነገሮች ጊፍት ነው እንደዚህ ነገር ስለምትልክልኝ ነው እህቴ ወይም ወንድሜ።
አርሻንጌል ሚካኤል ምናልባት ወንድ ነው። እባክህ ወንድሜ እሺ እግዚአብሔር ላገልግልበት። የምትወደኝ ከሆነ እዚህ ያላችሁ ሰዎች እባካችሁ እንደዚህ ነገር አትላኩልኝ እሺ። ዝም ብላችሁ መስማት ከቻላችሁ፣ ካልሆነ ደግሞ በቃ ዝም በቃ ታፕታፕ ማታርጉ፣ ላይክ ማታርጉ፣ ምንም ማታርጉ እሺ ወንድሞች እባካችሁ። ወዳችሁ እንደሆነ ይሄ የቲክታክ ምናምን ስታይል እንደሆነ አውቃለሁ። እኔ እንደዛ አልፈልግም እሺ። ምንም አልኳችሁ እኮ እኔ ማርያምን ነው የምላችሁ። ሰርቼ እኖራለሁ። ቢርበኝ እንኳን እግዚአብሔር ይሰጠኛል። አምነዋለሁ። በቃ ይሄ ነው እመኑኝ፣ ይሄ ነው። ቲክቶክ ለምን አሰራበትም? ለምን ስፖንሰር ምናምን ብዙ ሰዎች እንደዛ ይመጣሉኛል። እንደዛ አልፈልግም እሺ። ክርስቶስ ላገልግልበት ነው አላማዬና አላማዬ ብቻ። ፎሎ አታርጉኝ፣ ላይክ አታርጉ፣ ታፕታፕ አታርጉ። ዝም ብላችሁ ስሙ። ሼር ምናምን እግዚአብሔር የጠራቸው እኔ ቤት ይመጣሉ። ኦኬ፣ ሰው በግዴታ አይደለም የሚመጣው። እግዚአብሔር የጠራቸው እኔ ቤት ይመጣሉ።